ነፍሴ ኩራት ተሰማት ዑመር አሁን እኮ ያገር መሪ ሆንክ የኡማው አስተዳዳሪ ሆንክ ምድር በእጅህ ገባች ሩምና ፋርስ እኮ ይፈሩሃል ማን አለ ካንተ የበለጠ አለችኛ ወጥቼ ህዝብ ፊት ላዋርዳት ፈለኩ አየሁ እንዴት እንደሚሰብራት ቁርአን ጋር ማውራት ስችል ነው ህመሞች ሚለቁ በአይን የገባብህ በወሬ የገባብህ ማዕሲያዎች ልብህን ያጠቆሩት ሚፋቁት ያኔ ነው ቀልብ መዋዛት ሲጀምር ያኔ ረቂቅ ይሆናል አልቃሻ ይሆናል ድንጉጥ ይሆናል ኻሺዕ ይሆናል የቁርአን ውጫዊ ገጽታው ውስጣዊ ገጽታው እንዲገለጻል አንዴ ምን ይላል ከሰሃቦች ውስጥ እናቴና አይሻን ለዘይራት ሄድኩ ይላል ከረሱል ሰለላሁ ዐለይሂ ወሰለም ሞቱ በኋላ ይመስለኛል ልፈት በኋላ ስሄድ ቁርአን እየቀራች ደረስኩ አንድ አንቀጽ ላይ ደርሳለች ፈመነ الله علينا ووقانا عذاب السموم ይላል አንቀጹ እሱም ደጋግማ ስትቀራው ሰማው ያለቀሰች ነበር እናታችን አይሻ ላቋርጣት አልኩና ይህን ቁርአንም አልነካውም ብዬ ገበያ ሄድኳል መርካቶ ሂጄ ስራዬን ጨርሼ ነግጄ ስመለስ ቁርአን የሚቀራ ሰው ድምጽ ቤት ይሰማኛል ተጠጋው ስትጠጋ ቁርአን የምትቀራው እናታችን አይሻ ነች ረዲየላሁ ዐንሃ የሚገርመው ይሄውን አንቀጽ እየመላለሰችው ነበር ይላል ፈመነ الله علينا ووقانا عذاب السموم የጀነት ሰዎች የሚሉት ቃል ላይ አላህም ጸጋውን በእኛ ላይ ችሮታውን ዋለ ካሳማሚው ሳት ማራቀን እያሉ የጀነት ሰዎች ያላህን ጸጋ ጀነት ውስጥ ነው የሚያስታውሱበት አንቀጽ ነው ከነሱ ጋር ሁኜ ይሄን ለው ይሆን ነው የእናታችን አይሻ ጭንቀት የነብዩ ሰለላሁ ዐለይሂ ወሰለም ባለቤት እኮ ነች እና ወዳጆቼ ትልቁ ትኩረት ሐቂቃ ውስጥ ተረስቷል ጭንቀት ለውጫው ያምልኮ ሆኗል ውጭ ለምንሰራቸው ነገር ሆኖ ለውጭ እስልምና የሰጠው ቦታ አለ ትልቁ ቦታ የሰጠው ግን አላ ኢነ ፊል ጀሰዲ ሙድገተን ስለ ቀልብ ነው ስለ ውስጥ ነው ዛሬ ስለ አንድ የቀልብ በሽታ ከናንተ ጋር አውርተን መፍትሄ እንሰጠዋለን ቀደም እንዳልነው የአንድ ሰው ስኬት አላህ ራሱ በቁርአን ምሎ የነገረን ውስጡ ሲጸዳ ነው አንድ መሐላውን ላንብብላችሁ ምናልባት ብዙ ጊዜ ስትቀሩ ዝም ብላችሁ አልፋችሁት ይሆናል መሐላውን ቁጠሩልኝ አላህ የማለበት መሐላ ነው ወሸምሲ ወዱሃሃ በፀሐይ በብርሃኗ ምምላለው አለ አላህ ወልቀመሪ ኢዛ ተላሃ በጨረቃም ፀሐይም በተከተለሽ ጊዜ እየማለ ነው አላህ ቁጠሩልኝ መሐላው ምን ሊያሰርጽልን ይሆን ወነሃሪ ኢዛ ጀላሃ በቀንም በብርሃኑ በተገለጠም ጊዜ በሱ ምምላለው ዋው ወልቀሰም ነው እዚጋ መታየው ወለይሊ ኢዛ ይኽሻሃ በሌሊትም በጨለማው በሸፈናት ጊዜ በሱ ምምላለው ስንት ቆጠራችሁ አራት ወሰማኢ ወማ በናሃ በሰማይም በገነባትም ምምላለው ወልአርዲ ወማ ጠሃሃ በመሬትም ባነጠፋትም ምምላለው ስንት ቆጠራችሁ ይሄ ሁሉ መሐላ ለምንድን ቀጠለ አላህንም እየማለ ነው ጀዋቡል ቀሰሙ እናየዋለን ወነፍሲን ወማ ሰዋሃ በነፍስም ባስተካከላት ምላለዋል فألهمها فجورها وتقواها ጥፋቷንም ጥንቃቄዋንም ባስተማራት ጌታ እምላለዋል ይህ ሁሉ መሐላ ከዛ ጀዋቡል ቀሰም አመጣ የመሐላውን ውጤት አላህ አመጣው قد أفلح من زكاها وقد خاب من دساها قد أفلح سكيتما هنا الله من زكاها يصدات سو رسو يتيازو كزينو قد أفلح من زكاها الصوان يصدات ككرات كريا كيولن براس كمقرم ليلوچن كمحسد كزيولو يصدات سو سكيت انتقوت عطر على الله وقد خاب كسر طفا من دساها
በወንጀል ያጠባት ሰው በመመቀኘት በይልኝ በኩራት ያበላሻት ሰው ከሰራራ አላህ። ይሄን ሁሉ መሐላ ያያችሁ ለውስጥ ጽዳት የተደረገ መሐላ ነው። ቁርአን ውስጥ በዚህ መልኩ መሐላን አናገኝ። በተፈጥሮ ሁሉ ነው አላህ ይማል። ከሰማይ ወጣ ምድር ላይ መጣ በጨረቃ ገባ ወደ ፀሐይ ወረደ ሁሉን በተፈጥሮ ማለና ቀልብን ያስተካከላት ውስጥን ያጸዳው ሰው ስኬትን ተቆናጠጠ ይለናል። አላህ ውስጣችን ያዝዳል። ከአካል ይልቅ ለውስጥ የምንጨነቅ አላህ ያድርገን። ውጫችንን በሱና የምናስውብ ለቀልባችን የምንጨነቅ ሰዎች አላህ ያድርገን። አንድም በሽታ ሁላችን ጋር አለ። ተናጋሪውንም አዳማጩንም ያልሳተ በሽታችን አንዱን እናንሳ። ኩራት የምንለው በራስ መኮፈስ፣ ራስን ከሌሎች ከፍ አድርጎ ማየት፣ እበልጣለሁ ብሎ ማሰብ፣ በብሔሩ፣ በከለሩ፣ በኢኮኖሚ ስታተሱ፣ በዕልሙ፣ በልቲዛሙ ብቻ ባለው ነገር ከሌላው እበልጣለሁ ብሎ መኮፈስ በሽታ የዘመናችን በሽታ ነው። ሰው ከሌላ እንደሚበልጥ የሚያስብበት ታይም ላይ እንገኛለን። ኩራት የአላህ ብቻ ነች። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ እንዲህ ብሎ አለ ይላሉ፣ አልኪብሪያኡ ሪዳኢ፣ ኩራት ሻሌ ነች ፎጣዬ ነች ይላል አላህ ሲገልጽልን። ወልዐዘመቱ ኢዛሪ፣ ታላቅነት ለኔ ሽርጤ ነች ይላል። ግልጽ ነው። ፎጣ ከላይ ከታች ሽርጥ ነው አይደል? አንድ ሰው ወሳኝ ልብስ ነው አይደል? ይሄ ግልጽ ነው። በተለይ ለዛ ለአረቡ ትውልድ በጣም ይገባው ነበር። فمن نازعني واحدا منهما القيته في جهنم ولا ابالي، ከሁለቱ አንዱን ልቀማህ አለኝ ጀሃነም ጥለዋለሁ ለርሷ ልጨነቅም ይላል። መኩራት ለአርህማን ብቻ። እናንተ ኩራት አልተፈቀደልም። ሚያስኮራስ ማንነት መቻለን። ሰለፎች አስሐቦች مثقال ذره የስንዴ ታህል የጤፍ ያህል ኩራት ውስጣቸው እንዳይገባ ፍርሃት ውስጥ ነው የሚኖሩት። አንዴ አብዱላህ ብኑ ዑመርና አብዱላህ ብኑ ዓምር ብኑ العاص ተገናኙ። የዑመር ብኑ الخطاب ልጅና የዓምር ብኑ العاص ልጅ ሁለቱ የት ጋር ተገናኙ? ሙዝደሊፋ ላይ ተገናኙ። ሲያወሩ አያቸዋለሁ ይላል ሰሃቢ። ሲያወሩ አየዋቸው። ከዛ የዓምር ብኑ العاص ልጅ አብዱላህ ለቆት አብዱላህ ብኑ ዑመርን ሄደ። አብዱላህ ብኑ ዑመር ካለበት ቦታ ላይ ቆሞ ማልቀስ ጀመረ። እንደተለያዩ ደነገጥኩ። ሩጭ ሄድኩና ያ አብዱላህ አልኳቸው፣ አንተሽ አብዱላህ ሆይ ምንድነው የሚያስለቅስ አልኩት። وهذا አለኝ አለ፣ ያ ሰው ነው ያስለቀሰኝ። ማንን ነው? ዞር ስል አብዱላህ ብኑ ዓምር ብኑ العاص ልጅ ነው። ምን አለ ታዲያ? ከነብዩ ሰለላሁ ዐለይሂ ወሰለም አንድን ሐዲስ ሰማው ብሎ ነግሮኝ ነው አለኝ አለ። ምን ሚለውን ሐዲስ አልኩት። እቺን ነገረኝ ይላል፣ ስማት። من كان في قلبه مثقال حبة من خردل من كبر، ውስጡ ላይ የብናኝ የምታህል ኩራት ውስጡ ያለች ሰው كبه الله لوجهه في النار، الله በፊቱ ጀሃነም ውስጥ ይደፋዋል። ብናኝ ያህል እኔ ከገሌ ሻላለሁ የሚል ስሜት ውስጡ ያለው ሰው፣ እንንትና ጠፍተዋል እኔ ነኝ ያለ ስሜት የመጣበት ሰው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰምቻለሁ። ስሜቱ ገብቶ ቢሆን ብሎ ነው የሚያለቅሰው አብዱላህ ብኑ ዑመር። ይህ ስሜት አንዳንዴ ይመጣብናል አይደል? እንደ ሰው انا خير منه እንላለን እንደዛ ሰው ይያል እኔ ከእነንትና አሻላለሁ፣ እነንትና ጠመዋል፣ ነገሌ ሙሽሪክ ናቸው፣ ነገሌ ሙብተዲ ናቸው፣ አከሱ አልገባው፣ አከሱ የንትን ብሄር እኮ አለን የሚወጡን ቃላቶች አላህ የማይወደው ፓርት ማለት ነው። አብዱላህ ብኑ ዑመር ከዛ ታላቅነቱ ጋር ሱብሃንአላህ ቆሞ መንገድ ላይ ያለቅስ። ኩራት ውስጣችን ሊገባ ይገባም። አላህ ይጠብቀን ወዳጆቼ። ኩራት ግን ምን ማለት ነው? አስደንጋጭ ሐዲስ ነው አይደል? ይሄ አላህ ጀነት ውስጥ አይከተውም፣ ጀሃነም ይደፋዋል።
عندي من مسلاته عبد الله بن مسعود باستلف حديث لي نبي صلى الله عليه وسلم من قالوا لا يدخل الجنة من كان في قلبه مثقال ذرة من كبرى وستو بنانيا هال كرات وستو ያለበት ሰው ጀነት አይገባም አንድ ሰሃባ ነበረ ኢኮኖሚካሊ ጥሩ የሆነ ሰው ሁሌ የሚለብሰው ብራንድ ልብሶችን ብራንድ ጫማ ጣም ራሱ የሚጠብቅ ነው ደነገጠ መለባበሴ ኩራተኛ ያስብለኝ ይሆን አዲስ ልብስ ሁሌ አዲስ ጫማ አዲስ መኪና መንዳት ባሁኑ ቋንቋ ይሄ ይሆናል ብሎ ያአላህ መልእክተኛ አላቸው አንድ ሰው ልብሱ ጥሩ እንዲሆን ይመኛል ጫማው ጥሩ እንዲሆን ይመኛል ይሄ ኩራት ነው እንዴ አላቸው قال لا ዲማ አይደለም ان الله جميل يحب الجمال الله ውብ ነው ውቦችን ነው የሚወዳል ሁሌ የሚጸዳዱት ራሳቸው የሚጠብቁት ነገር ግን አሉ ኩራት ማለት በጠሩል ሐቅ እውነት ሲመጣለት እውነት መመለስ ደሊል ተሰጠዋለ ሊቀበል ፍቃደኛ አይደለም ስሜቱን ነው የሚከተለው አንዘርተውም አም ለም تنذرهم لا يؤمنون አይቀበልም በምንም ቋንቋ በጠሩል ሐቅ ረዱ ሐቅን መመለስ ነው በምንም ደሊልናለት ሊቀበል ፍቃደኛ አይደለም ወገምቱ الناس ሰዎችን ማሳነስ ዲያድርገ ማየት አለ ደሞስ ሰዎች ዝቅ አድርገ ማየት እኔ በልጠዋለሁ ሚል ስሜት ውስጥ መቀመጥ እውነትን ለመቀበል አሻፈረኝ ማለት ባክህ አንድ ደሊል ስጠው ሊቀበል ፍቃደኛ አይደለም ከሰለፍ ደሊል አምጣለት አይቀበል እሱ የሚያቃት የሆነች ድቃቃ ሐዲስ አሉ ያችን ብቻ ይዞ ሽምጥ ከኩራት አላህ ይጠብቃል ይሄ ኩራት በሽታ ሐቂቀተን ሳናቀውም ያወቅነው ውስጣችን ገብቷል አንድ ኢማም ምን ይላሉ ኢማም السيوطي ይመስኛል ሐሰን البصري فرعون انا ربكم الاعلى ብሎ ነበር ሸይጣን ደግሞ انا خير منه ብሎ ነበር ይሄን ስሜት فرعون ተናገረው እንጂ ሁላችንም ልቦና ውስጥ አለ ይሄ انا ربكم الاعلى እኔ ነኝ የበላያችሁ ሁሉ ጋር ለፈልገው ይላል የድርጅት ማናጀር ከስሩ ያሉት እንዴት ነው የሚያያቸው አሳንሶናር ለምን አረፈድክ አደውልም እንዴ የሆነ ባሪያ ነው የሚያረጋው ልክ ምክትሉ ደግሞ ከስሩ ያሉትን የዲፓርትመንት ኃላፊ ሆነ ከስሩ ደግሞ አለ እሱም ከዛ የተቀበለው ሙቀት አለ እነሱንም አንተ ለምን ታረፍዳለህ ለምን ያልጨረስክ ይሄ አነ ረብኩም ወላአላለች ከውስጥ እኔ ነኝ የበላይ የቤትም ቤት ሚስት ሰራተኞች ላይ አታጸጁም እንዴ ምንድን የሆነ ከላይ ግልጽ ነው ከላይ የመንጠልጠል ስሜት አለች فرعونን አውጥቶ አደባባይ የለቀቃት አለ ሁላችን ውስጥ በዲን ስምና انا خير من ይበልጣል አከው ضال ومضل ባክነሱ የጠመሙ ናቸው ባክነንተና ሙሽሪክ ናቸው እነን ገሌ ካፊር ናቸው ከላይ ነው እሱ ታፔላ ሰጭን የጀነት ነጃን እቺ ስሜት የገባች ውስጣችን ውስጥ ጠፋን ማለት ነው ያን ትንሽ አላህ ካየብን ጺመህር ዘም ተሐጁድ ስትሰግድ ምትቆምሁን ቁርአንን ሕፈዝ ዳዒሁን አላህ ላንተ ቫልዩ አይሰጥም ያን ትንሽ አይይብህ አላህ እኔ በለጥኩ ከንትና ካልክ ጠፍታል ያን ለስኬት አልታጨ ህይወት ላይ የሚገጥም ስንክሳር የነዚህ ውጤት ናቸው ይሁን አላህ ካንተ ያያት ኩራት አለች የሆነች ውስጥን ጥርንጥር የምትላል አላህ ይጠብቀን ሁላችን አሁን የምናያቸው በየቦታው ሐሳብ ያለ መቀበል የነዚህ መገለጫ ናቸው አላህ Subhanahu Wa Ta'ala ኩራተኞችን ምድር ላይ መቀጣጫ አድርጎ ነው የሚያልፋቸው فرعونን እንውሰድ ከነገስታት እንጀምር فرعون ምን አለ ما علمت لكم من اله غيري ከኔ ውጭ ለናንተ አምላክ አላቀላችሁ ማለት አላህ ታገሰው አለፈ فحشر فنادى ተጣራ ህዝብ ሰብስቦ انا ربكم الاعلى ታላቁ ኃያሉ ጌታችሁ እኔ ነኝ ያለ አሁን አላህ መጥፎ ያያዝን ያዘ የሁለቱን መጥፎ ንግግር ድምር አላህ ያዘው فاخذه الله الى نكال الاخره
والأولى يزتشن مدر يقطعون مطفى يازو ይላል አሊያም በሌላ ተፍሲር ነካለ الآخرة والأولى የሁለቱን ንግግሮች መጥፎ ያዝን ያዘው علمت لكم من إله غيري وأنا ربكم الأعلى دمروا الله فأخذه الله መጥፎ ያዚዞ አመኛለሁ እስኪል الآن وقد عصيت قبل እንዴት ተብሎ እስኪባል ድረስ ፕሮፌሰር ሐሰን ኩክ የሚባል የሳውዝ አፍሪካ ትልቅ የታሪክ ምሁር አሉ እርሳቸው ይላሉ በታሪክ ላይ ያለፉ ንጉሰ ነገስት የተባሉት ሁሉ ፍጻሜያቸው የከፉ ነበር ይላል መጥፎ አሟሟት የሞቱት ታሪክ ሲጠና ንጉስ መሆን እኮ አልበቃቸው ብሎ ንጉሰ ነገስት ግልጽ ነው ይሄ መሊከል ሙሉክ የአላህ መጠሪያ ንጉሰ ነገስት የተባሉትን ታሪክ አጥንቻለሁ ሁሉም ባስቀያሚ ሁኔታ ነው የሞቱት ይላል የዘመናችንን ሙአመር አልቀዛፊ ንሰድ በሱ እንትን አልነበረ የኩራት ጥግ ነው ንግግሩ ሁሉ የኔ ችግር እኮ ይላል አንድ ስፒች ላይ ንግግሩ ላይ የኔ ችግር እኮ የአረቦች መሪ መሆኔ ነው ይላል ግልጽ ነው እኔ ለአውሮፓውያን ነው መመጥን ይያለ አማማቱ የሁላችን መናቀው ፍጻሜ ላይ ነው ያረፈው በእውቀት በሳይንስ በቴክኖሎጂ በዘመናችን የተመኩትን አላህ ሰብሮ አሳይቶናል አሜሪካ ወደ ጠፈር ያመጠቀቻት የመጀመሪያው መንኮራኮር ቻሌንጀር ትባላለች ቻሌንጀር ተፈታታኛዋ ማለት ነው ስሟን ከምን ሰጡት መሰላችሁ that challenge is the power of God ማለት ነው የአምላክን ኃይል ምትጋፋ ማለት ነው ስሟን ምን አሉት ቻሌንጀር አላህ ግን ለአንዴ ከመብረሩጭ እድል አልሰጣትም የመጀመሪያው ትሪፕ ላይ የመጀመሪያው መምጠቅ ላይ ነበር የፈነዳቸው ኩራት ተሰማቸው በሳይንሳቸው ኮሩ አላህ መንገድ ላይ አንዴ መሄድ እድል አልሰጣት በዘመናችን በፊልም መልኩ የተሰራውን ታቆታላችሁ ታይታኒክ ነጮቹ ሲገነቡት በመርከቦቹ ዓለም ግዙፍ የሚባል በጣም የተደራጀ በጣም ዘመናዊ አድርገው ጨረሱት እንደጨረሱት አንዲት ቃል ተናገሩ even God cannot sink it አላህ እንኳን ቢፈልግ ሊያሰምጠው የማይችል መርከባ ከባድ ቃል አስወጡ ታይታኒክን አላህ አንዴ ከመጓዙ እድል አልሰጣት መሃል መንገድ ላይ የበረዶ አለት ጋር ተላትማ ፍጻሜዋ እዛው ውስጥ ሆነ በእውቀታችን ኮራን ሲሉ በስልጣናችን ኮራን ሲሉ አላህ فأخذه الله نكال الآخرة والأولى እንምጣ በገንዘብ በታሪክ ውስጥ በገንዘብ የኮሩ ሞልተዋል አላህ በሰጣቸው ጸጋ የኮሩ አላፍ ናቸው እነዚህንም አላህ መጥፎ ያያዝዟቸዋል ቃሩንን ወሰዱ ቃሩን አላህ ትልቅ ንብረት ነው የሰጠው አይደለም የሰጠው ንብረት የመጋዝኖቹን መክፈቻ ቁልፍ ብቻ መጋዝን አለው ገንዘቡ የተቆለፈበት ቁልፉን ብቻ በበርካታ ወዛደሮች ነው የሚያሸክመው ገንዘቡን አይደለም ታዲያ አላህን አምልክ ሲሉት انما اوتيته على علم عندي አለ በእውቀቴን ያገኘሁት አለ አላህ ምን አልፈ خسفنا به وبداره الارض ከነቤቱ መሬት እንድትወጣው አላህ አደረገ ኮራ ያለን ሰው አላህ ቀብሮት ነው የምታገኝ ከፍ ብሎ የበላይ ነኝ ከላይ ነኝ ሲል አላህ ከስር ሲጥለው ተመለከታለህ በዲን ስም እንምጣ በዲን ስም በበኒ እስራኤል ዘመን የተከሰተው ነብዩ ሰለላሁ ዐለይሂ ወሰለም ይንገሩ አሁን ብዙ ጊዜ አፋችን ላይ የሚወጣውን ቃል ይወክላል እሱንም ነው ማስተላለፍ የፈለኩት يقول النبي صلى الله عليه وسلم ابو داود ባወሩት ሐዲስ ላይ وروي ان رجلا من بني اسرائيل ከበኒ እስራኤሎች ውስጥ ይላሉ ከሳቸው በፊት የነበሩት አንድ ሰው ስጁድ ላይ ወድቆ ይሰግዳል ልክ እየሰገደ ያለ አንድ ሌላ ሰው ይመጣና አንገቱ ላይ እግሩን ጫነበት በጣም መጥፎ ሰው ነው ማለት ነው ስጁድ ላይ ያለን ሰው አንገቱ ሰውየው ስጁድ ላይ እንዳለ ምን አለ እግርህን አንሳልኝ والله لا يغفر الله لك
አላህ አንተንም አንጭራሽ አይመረህም አለ። ተገቢ ይመስላል። ግን ይችን እንደ ኩራት አላህ አያት። በዘመኑ ለሚገኝ ነብይ አላህ ወህይ ያወረደ ዋሽታሃል በል አላህም አይመረው አንተን ነው። ከሊማ ቀሲራ ኩንት በጣም የረሳነው አለ ምላችሁ ለዛ ተራቃለ ይመስል እውነትም እንደ ሰውየው ጥፋት ይገባዋል የምትለው ማን አንተ በኔ የምትብለው ለማረው አልመረው አንተ ምን አሳወቀ? ليس لك من الامر شيء አንተ እዚህ ውስጥ ጉዳዩስ ምን ከተተ? ከሊማ ኩንት اذا قال الرجل هلك الناس ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሰዎቹ ጠፋ ያለቀን فهو አሉ اهلكهم ጥፋትን የፈረደባቸው እሱ ነው አልጠፉም እነሱ። በሌላ ሐዲስ ላይ فهو اهلكهم افعل التفضيل አድርገው በጣም የጠፋው እሱ ነው። ከሰው ጠፋ ጠመመ ያለ ሰው ሲጠም ነው እሱ ወይም አላህ ጥመትን ሲያላብሰው ሙእሚን ራሱን ነው መግቢያን የታቀው ነገር ታፔላ ሰጭማን ነው አንተን አላህ ያደረገ። ኢማም ኢብኑ አልጀውዚ ልብ እንድንል አንድ ነገር ይኖርናል። ወለሩበማ ይላል ኢብኑ አልጀውዚ ማለት ተልቢስ ኢብሊስ ብዙ መጽሐፍ የጻፈ ዓሊም ናቸው። ሰይዱል ኻጥር ይታወቃል። ከዚች በዚህ ኡመት ውስጥ በርካታ መጽሐፍ ጽፈዋል ከሚባሉ ሶስት ሰዎች ውስጥ አንዱ ኢብኑ አልጀውዚ ናቸው። ሲዩጢ ኢብኑ ተይሚያ ሶስቱ ይገኙበታል። አንድ ኪታባቸው ለምን ይላሉ? ወለሩበማ ይላሉ ምናልባትም ትመለከታለህ ወለሩበማ ለተረ الرجل قد قصر ثوبه ምናልባትም አንድ ሰው ልብሱን እስከ ጉልበቱ አሳጥሮ ልታየው ትችላለህ። وفي قلبه كبر فرعون ይላል ውስጡ የፍርዓውን ኩራትን ተሸክሟል ይላል። እኔ ነኝ ኡስታዙ፣ እኔ ነኝ ዳዒው፣ እኔ ነኝ እንትን ጠበቃ የዲን አለቃ ማለት ውስጡ ይጀምራል። ያኔ ሲጠፋ ነው ያስ እና አላህ ይወፍቀን ወዳጆቼ። ውስጣችንን ስብር እሽት ማድረግ አለ። ኩራት ውስጣችን እንዳይገባ መተናነስን ልናላብሰው ለውስጣችን ይገባል። ትልቁ ፓርት አላህ ይወፍቀን ሁላችንን ኩራትን ውስጣችን ናውጣ። ይሄ ውስጥ ይስዳ። አላህ ዘንድ ያለን ቀረቤታ የሚወሰነው በዛ ልክ። ዱዓችን ተቀባይነት የሚያገኘው ውስጥ ሲጸዳ፣ ዳዕዋችን ሚዛን የሚደፋው ውስጥ ሲጸዳ። አላህ ሁላችን ይወፍቀን። ውስጥን እንዴት እናጽዳው? አንድ ሶስት ህክምና ለወፍቃችሁ። አንደኛ ማን ነኝ ብለህ ራስህን ማሰብ። አንተ ለመኩራት ማን ነህና መጀመሪያ ካፈጣጠርህ ተመጋቢ ነህ አይደል? የበላ ሰው ደግሞ የሚመላለስበት ቦታ ይኖረዋል። ማን ነህ አንዴ ሙልሃብ የሚባል አንድ ግለሰብ መሪ ነው፣ ባለስልጣን ነውና አንድ ከኺዝ የተሰራ ከሱፍ ነገር የተሰራ ትልቅ ጋውን አርጎ እየኮራ ሄደ። ሲሄድ እንትን አገኘው ሙጠርፍ ኢብኑ አብዱላህ አልሽኺር የሚባል ትልቅ ሳልስ አገኘውና አንተ ሰው ሆይ ያረማመድህ ኩራትህን እስልምናና አላህ አይወደውም፣ እስኪ ረጋ በላል ሲለው ቀብረር ብሎ ዞሮ አየውና አወከኝ እንዴ ታቀኛለህ ለመሆኑ አለ። እኔ ንጉሱ ነኝ መሪው ነኝ ሊለው እኮ እርሳቸውም ገብቷቸዋልና አዎ አውቃለሁ አለ። መነሻ የሚያስጠላ ፍትወት ነህ አሉ። መጨረሻ የሚገማ ጀናዛ ነህ አሉ። በሁለቱ መሃል ሆድ ላይ ቆሻሻ ይዘምዞር ነህ አሉ። ግልጽ ነው። ማን ነህ እናንተ? እስኪ መነሻህን ንገረኝ። ሚመንይኒው ምናን ከዛ ثم انكم بعد ذلك لميتون ሟችነ መሃል ላይ ደግሞ ቆሻሻ አዝለን ምዞሩ። ድንግጣል አረማመዱን አስተካከለ። አተራስክን ማን ነኝ እኔ ከሰው ላይ ምቆረው በቀለም በምን ማን ነህ እናንተ? ለዛ ነው አላህ ቁርአን ላይ ወላ ተምሺ في الارض مرحا ይላል። መሬት ላይ ተኮፍሰህ አትራመድ። انك لن تخرق الارض መሬትም በሳታችን መሰንጠቃችን ማለት ትንሽ ፍጡር እኮ ነው። ወለን ተብሉغ الجبال طولا አለም ቁመና ተራራ ጋር ይስተካከል። ይህ ምንድነው የምትነፋው? መሬት ልትሰነጥቅ ነው ነው እስኪ ለማንጃሮ ጋር ልትወዳደር? ወላ تمشي في الارض مرحا ረጋ ብለህ አሁን እሱ ጋር አይደለም
አንደኛው እሱ ነው እኔ ማን ነኝ ብለህ መረዳት። ሁለተኛ እንደ ሰው ዲን እንኳን ቢኖርህ ፍጻሜህን አታውቅም። በእስልምናችን ደግሞ ሱኡል ኻቲማ ምንነዋል ያፈጻጸም መክፋት አሟሟት አይታወቅም። አሁን አንተ እንኳን ታፔላ ለሰዎች ልትሰጠው እዝናው ፍጻሜ ቢከፋስ ዲሰው ተችተ ተሳድበ ያንተ ፍጻሜ ቢከፋስ ነገር ይሄ ሁለተኛው ከኩራት የሚያርቀ። እኔ አንድ ልጆች አውቃለሁ የተወሰኑ ወጣቶች ገና በወጣትነታቸው ኤጅ ላይ ጀማዓት ተክፊር ገቡ ተውሂድ አጥብቀው ወደዛ እና ተውሂድ የሚቀራውን ሁሉ ካፊር ብለው ወጡ ተከራከርናቸው ምን አልናቸው ቀጠሉ። ከተወሰነ አመታት በኋላ ይሄ መነግራችሁ ከዛሬ 15 አመት በፊት ከተወሰነ አመታት በኋላ እነዚህ ልጆች ተክፊሩንም ትተው ሶላቱንም ትተው ጫት እየቃሙ አገኘዋቸው። ያንዲ እኮ በቃ ምድር ላይ ከነሱ የለም ሰው እኮ የለም ከነሱ በላይ። አንዳንዴ እንደ ሰው እንዳትኮራ በዲንህ እንኳን የሚያረግ ይህን ፍጻሜ ምን ይታወቃል። ብዙ ታሪክ አለ በነገራችሁ የሚያስደነግጡ በእስልምና ያለፈ። ሶስተኛው ሌላው ላይ እንዳትኮራ ሌላው እንዳታሽሟጠብ ያረግ አንተ በሰዎች ላይ የምታሾፈውን ነገር አላህ አንተን ቢፈትንስ በዛ ጉዳይ ምን ዋስትናለ? አንድ ሸኺ ነበሩ ቁርአን ተፍሲር ካቀሩኝ ውስጥ እና በሰው ላይ በማሾፍ ላይ ተጠንቀቅ ብለው ልጅ እያለው ነው የመከሩ ከ10 ምናምን አመት በፊት። አንድ ያሉ መስጂድ ውስጥ ጋር በጣም ጠንካራ ናቸው ዒባዳ ላይ ሱና ላይ ተውሂድ ላይ ጥብቅ ናቸውና አንዴ መስጂድ ገባው አሉ ልሰግድ ስል ከጎኔ አንድ ሰው ሊሰግድ ቆሟል እና አላሁ አክበር ብለህ ነው የምትገባው። ንያ በቀልብ ነው ሶላት ላይ ጾም ላይ ነው በድምጽ ወይም ሐጅ ላይ ነው የምትነየው። ከዛ ይንተባተባ ነይቱ ሶሊ ዙር 40 ረካ ምናምን የሚሉት አለ በቀልብ የሚባለውን ሰው ባፉ ይለዋል። ይሄን ይደጋግመዋልና ተክቢራ ማለት አልቻለ አሰለቸኛ። አሁንም ልልስል እሱም ይላል በቃሉ ረበሽኝ አንተ ይሄን ነገርህን ተውና ተክቢራ አርገህ ግባ አልኩት። እንግዲህ አለና አላህ አክበር ብሎ ገባ። በጣም ተበሳጨቼ ቤቴ ገባው። አይደርስ የለም መግሪብ አዛን አለ ሶላት ልሰግድ መስጂድ ተክቢራ ልልብል ማለት አልቻልኩም። እንደዛ ሰውዬ መደጋገም ጀመረ። እንዴት ልበልስ ተክቢራ ላርጋ? እንደገና ወደ አላህ ተዋድቄ አልቅሼ ጌታዬ ይቅር በለኝ ብዬ አፌን ፈታው። አላህ አንተ ሰዎች ላይ የምትተቻቸው ነገር ትዳሩ ስኬታማ አይደለም ስትል በሆነ ነገሩ ስታሾፍ አላህ በዛ አንተም ቢፈትነስ ዋስትና አለ? ከዛ ነው ከኩራት ሙእሚን ይጠበቃል። በሰው ከማሽሟጠጥ ይርቃል። ሰዎች ጠመው ሲያዩ በፍቅር ነው የሚያቸው። እንዴት ልሳባቸው እንዴት ይምጡ እንጂ የሆነ እንኳን ገደል ገባልኝ ليس من اخلاق المسلم። አራተኛው ኩራት ሲሰማ ነፍስን መሬት አውርደህ ልኳን ማሳየት ይጠበቅብሃል። ሰይድና ዑመር ኢብኑ አልኸጣብ አንዴ በጣም ፀሐይ በሆነው ወቅት ከቤታቸው ወጡና አሰላቱል ጃሚዓ ይሄ በአረቡ ትውልድ ያኔ ለትልቅ አጀንዳ ህዝብ ስትጣራ አሰላቱል ጃሚዓ ሰሃባው ከየቤቱ ወጣ። በዛ ፀሐዩን ታቆጣላችሁ የአረቡ ምድር ወጣ ቆመ። እንደቆመ መልእክት ሊያስተላልፉ ነው። ጦርነት ሊያውጁ ይሆን? ሰሃባው ጆሮውን ጣል አድርጓል። እኔ እኮ አሉ አሁን ኸሊፋ ከመሆኔ በፊት የሙስሊሙ ዓለም መሪ ከመሆኔ በፊት ሳንቲሞች እየተሰጡኝ ለነገሌ ቤተሰቦች ፍየል ጠብቅ ነበር። እቺን ተናገሩና ተመልሰው ቤታቸው ገቡ። ሰው ተበተነ። ሰይድና አሊ ተከተሏቸው። ያ አሚር አልሙእሚኒን ምንድነው ያረከው? ራስን አዋርደህ እኮ ነው የተመለስከው አሏቸው። አዎ ያ አሊ ያሉት ቤት ቁጭ ብዬ ሳንሰላስል ነፍሴ ኩራት ተሰማት። ዑመር አሁን እኮ የሀገር መሪ ሆንክ፣ የኡማው አስተዳዳሪ ሆንክ፣ ምድር በእጅህ ገባች። ሩምና ፋርስ እኮ ይፈሩሃል። ማን አለ ካንተ የበለጠ አለችኛ። ወጥቼ ህዝብ ፊት ላዋርዳት ፈለግኳ። አየኸው እንዴት እንደሚሰብራት ክስክስ አምጥተው
قد أفلح من زكاها ማለት እኮ ስኬታማውን ያጸዳት ሰው እንዲህ ስትወጣ ሰፍሮም ይጥላል። ኢማም አሽዓራዊ በዘመኑ ያለፉ በተፍሲራቸው ታቋቸዋላችሁ። ስለሳቸው አንድ ታሪክ አንድ ዓሊም ሲናገር ሰማው። ህዝብ በጣም ይወዳቸው ነበር። በተለይ እርሳቸው ወፍድ የሚሏቸው የራሳቸው ጀማዓ አለ። አንዴ ከመስጂድ ተፍሲር አቅርተው መሰለኝ ሲወጡ መኪና ውስጥ ሩጠው ገቡባቸው። ሰው ይወዳቸው ነበርና መኪናው ማግኘት ስላልቻለ መኪናውን ከበቡና መኪናውን አነሱባቸው ከፍቅራቸው የተነሳ። ከዛ ሰውን ወጣው ሰላም ብለው ተሰናብተው ትንሽ እንደወሰድኳቸው ይላል ሾፌራቸው የሆነ መስጂድ አካባቢ አቁመኛሉኝ። ቆሙ፣ ወረዱ፣ ሽንት ቤት ገቡና ዘገዩብኝ። ምንድነው ብዬ ስመለስ ሽንት ቤቱን ያጸዱታል። ግራ ገባኝ። ያ ሼህ አሁን በዚህ ፀሐይ ወርደ የምን ሽንት ቤት ጽዳት ነው? ተወኛል። አሁን እኮ እነዛ ሰዎች መኪናዬን ሲያነሷት ልቤ ጥሩ ስሜት አልተሰማትም ማለት ልሰብራት ፈለኩ። ተራሙ ግልጽ ነው። ሰው የሚያደንቅ ምን ነው? ላይን እኮ ቆሻሻ የሚያውቀው አላህ ነው ውስጥ። ሰለፎች እንዲህ ነበሩ። ደጋጎቹ ከውስጥ ጋር ነው ጨዋታው። ሁሌም ትግሉ ውስጥ ጋር ነው እንዳይበላሽ እሷን ማጽዳት አለበት። እሷ መጽዳት አለባት። ختام የሚያምረው ያኔ ውስጥና ውጪ ያልተቃረነ ሰው ስትሆን። አላህ ሁላችን ይወፍቀን። ሐቂቃ ለራሴ ያዘጋጀሁት ፕሮግራም ነው። አላህ ውስጣችንን ጽድት ያደርግልን። ስለዚህ ለተዋዱዕ ከሚረዳን ውስጥ ختامህን መፍራት፣ በዛ አላህ እንዳይፈትንህ መጠንቀቅ፣ አንዳንዴ ደግሞ ወርደህ አውጥተህ ክስክስ ቀልብህን ማድረግ፣ ማንነትህን መረዳት ነው። ይሄን እንግዲህ በዳዕዋ ቋንቋ ወይም በአህለ ስሉክ በቀልብን በሚያጸዱ ሰዎች ቋንቋ ተኽሊያ ይባላል፣ ማጽዳት ይባላል። ከዚህ በኋላ ምን አለው? ተህሊያ እንለዋለን፣ ማስዋብ። ሽቶ ልብስ ሳይታጠብ እንቀባለን። መጀመሪያ ልብሱ ንጹህ ልብስ ከለበስነ በኋላ ሽቶ እናረጋለን። ከሽቶ በፊት ልብስ መታጠብ አለ። አሁን መሰጣችሁ እሱ ነው። የኩራት ተቃራኒ ምን ይባላል? ምንድነው የምንለው? ድምጽ አልተሰማኝም። መተናነስ በአረበኛ ምን እንለዋለን? አተዋዱዕ፣ ዝቅ ማለት፣ መሰበር ማለት፣ ራስን በትክክል አሳንሶ ማየት። የፊዚካሊ ምናምን ሳይሆን ከውስጥ ሪሊ ሰዎች እንደሚበልጡ ማሰብ፣ ሁሉም ካንተ የተሻለ እንደሆነ ማሰብ። ሰይድና ሙሳ عليه السلام الله ጠየቃቸው፣ ያ ሙሳ أتدري لما اخترتك برسالاتي وبكلامي ሙሳ ለምን ከፍጡራን ሁሉ እኔም በማናገር እንደመረጥኩ ታውቃለህ አላቸው። ያ አላህ እኔ አላቅም አለ ሙሳ አላቸው። የፍጡራንን ቀልብ ሁሉ ተመለከትኩታል፣ ያንተ ቀልብ ከሁሉም በላይ ለኔ የተናነሰችውን አገኘዋት። ግልጽ ነው። ቀልብ ለአላህ ስብር፣ እኔ ትንሽ ነኝ፣ እኔ ፍጻሜ ምን አውቄው፣ እኔ ምን ዋስትና አለኝ የሚል ልቦና አላህ ሲይዝ አላህ እርዳታ ከሱ ጋር ይሆናል። ሙሳ ይባላል አለይሂ ሰላም ከማንም ሰው ጋር ይቀመጥም ያ ሰው ከሱ የተሻለ እንደሆነ ቢያስብ እንጂ ይላል። ግልጽ ነው። ይሄ ነበር ባህሪያቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይላሉ ኢነላህ አውሃ ኢለይ፣ አላህ እኮ ወደኔ ወህይን አወረደ፣ አንተዋضዑ፣ እርስ በርስ ተናነሱ፣ ሐታ ላ የፍኸር አሐዱን አላ አሐድ፣ አንዱ ባንዱ ላይ ጉራ እንዳይነዛ ተናነሱ፣ ስብር በሉ። በሌላም ሐዲሳቸው ላይ መን ተዋضዐ ሊላህ፣ ለአላህ ስብር ያለ ረፈዐሁ አላህ ከፍ ያደርገዋል። ሰይድና ዑመር ይህን ሐዲስ ሲናገሩ መን ተዋضዐ ሲሉ እጃቸውን ወደ መሬት ዝቅ ያደርጉት ነበር። ረፈዐሁ አላህ ከፍ ያደርገዋል። እኔ ትንሽ ነኝ ብሎ ውስጡን ያሰበ፣ ይሄ ደግሞ ፎርጅድ ትንሽ ነኝ አይደለም፣ ሪል መርምሮት ማንነኝ ከመሃላችሁ በኹሹም ይሰግዳል። አዳጋች እኮ አለ እንዲህ ሶላት ውስጥ አሁን ዙር ያለቀሰ ቁርአን ላይ ሱብሂ ሲቀራ አንቀጹ አላሳልፈው ያላል የለም ኢላ ማ ረሒመ ረቢ። ይሄ ማንነቱ የሆነ ሰው እሻላለሁ ሊል በፍጹም አይመችም። ሁሌም አጉዳይ እንደሆነ ለዛ ነው ሶላት ስንጨርስ አስተግፍሩላህ አስተግፍሩላህ አልተሟላም ሶላት
سبحانك ما عبدناك حق عبادتك ده ነገሩ ነው ሰግደን ይወጣ ለመጨረስ ነው ይጓጓ እናታችን አይሻ ነብዩ ሰለላሁ ዐለይሂ ወሰለም አንድ የቁርአን አንቀጽ ትንታኔ ጠየቀች አንቀጹ ምን ይላል ወለዚነ يؤتون ما اتوا እኔ ባሮች እነዛ ናቸው ብሎ ነው አላህ የሚገልጸው መስጠት ያለባቸው ነገር የሰጡ ወቁሉብሁም ወጅለቱ ልቦቻቸው ከዛ በኋላ በፍርሃት እሚርዱ ናቸው ሚለውን አንቀጽ ስታነብ ወደ ታላቁ ነብይ ዞር አለችና የአላህ መልእክተኛ እነዚህ በጣም ወንጀለኛ ሰዎች ናቸው እንደሚፈሩት አለች ረሱላህ ሰለላሁ ዐለይሂ ወሰለም ላ ያ አይሻ እንዲያደሉም እነዚህማ ከሌሊት ሶላት የሚሰግዱ ቀን የሚጾሙ ሰደቃ የሚሰጡ ታዲያ ቀልባቸው ለምን ይፈራል አላህ ባይቀበልንስ ብሎ ይፈራል ሰጠዋል እኮ የሚጠበቅባቸው ግን አላህ ዋጋ ባይሰጠውስ የሰው ፊት ነው የፈለክ ቢለኝስ ሶላቱ አልተሟላም ቢለኝስ ሁሉ ሰጠው የሚጠበቅባቸውን አድርገው የሚፈሩ ናቸው የአላህ ባሮች በስራቸው የሚከፈሱ አይደለም አንዴ በሐሰን አልበስሪ ዘመን ሰዎች ተዋዱ ምንድነው የሚለውን ቃል ለመተንተን ትንታኔ ያበዙ ተዋዱ ማለት እንዲህ ማለት ነው ተዋዱ ማለት እንዲህ ማለት ነው ሲሉ አገኙአቸው ሐሰን አልበስሪ ምን አሏቸው እናንተ ሰዎች ሆይ ለተዋዱ ፍልስፍና ያስፈልገው ማለት ተዋዱ ማለት መተናነስ ማለት ማንንም ሰው አታገኝም ያ ከዛ ሰው አንተ እንደምታንስ ብታስብ እንጃ ሰው ስታይ ወኸይሩ مني ሙእሚን አቋሙ ነው ሰው ሲያይ እሱ ከኔ ተሻለ ነው ብሎ ሁሌ የሚያስብ አና ኸይሩ منهم ما የሸይጣን ጥሪ ከሱን ይሻላል ጥፋት ከዛ ነው አንድ ሰለፍ ምን ይላሉ አንድ አባባል አላቸው ወላሂ ይላሉ በህይወቴ በእድሜ የሚበልጠኝ ሰው ካገኘው እሱ ከኔ ይሻላል እላለሁ ምክንያቱም በእድሜ ይበልጠኛል ከኔ ተሻለ ሰግዷል ዚክር አርጓል ሰደቃ ሰጥቷል እሱ ይበልጠኛል እላለሁ አሉ ኸይሩን ያዩለታል ከኔ በእድሜ የሚያንስ ሰው ስመለከት ወ ኸይሩ مني ይላሉ እሱ ከኔ ይበልጣል ለምን በእድሜ ይበልጡት ይላው ግን እሱ እንደኔ ብዙ ወንጀል አልሰራም ይላል ግልጽ ነው ገና 20 አመቱ ነው ወንጀሉ ገና ትንሽ ነች ሶላት ከወጀበበት አመታት ነው እንዴት እንደሚገለብጡት አያችሁ ትልቅ ሰው ሲያዩ እሱ ይበልጠኛል ምክንያቱም ብዙ አመት ዒባዳ ሰርቷል ትንሽ ሲያዩ ደግሞ ዝቅ ይገለብጡትና እርሱ ከኔ ይሻላል ምክንያቱም ከኔ ያነሰ ወንጀል ነውና ያለው ስለዚህ ወዳጆቼ በየትኛውም የህይወት ጉዟችን ላይ ራሳችንን ዝቅ እናድርግ ነው የዛሬ ትልቁ መልእክቱ ኢብኑ ተይሚያ ረሂመሁላህ በጣም የሚታወቁበት ፈትዋ እንኳን ሲከብዳቸው ትልቅ ዓሊም ናቸው ኢብኑ ተይሚያ በዚህ ዘመን ሁለት ሰው ከተለያየ ባክ ካለ ኢብኑ ተይሚያ ካልኩ ጸጥ ይላል የዚህን ያህል አላህ ሰው ልቦናውስ ግዝፈት ሰጥቷቸዋል ኢብኑ ተይሚያ ፈትዋ ሲጠፋቸው ይላሉ ከ1000 ጊዜ በላይ እስትግፋር አረጋለሁ ይላሉ አላህን ያ ረብ ክፈትልኝ ምን አቃለው የአካባቢው ማህበረሰብ የጣላቸው የድሮ መስጂዶች አሉ ማይሰገድባቸው እዛ መስጂድ ይሄዱና ራሳቸውን አፈሩ ላይ ጥለው ያ ሙዓሊመ አደም علمني لنب ويا مفهم سليمان فهمني አንተ ሱለይማንን ግንዛቤ ሰጠው ጌታ ወይ ግንዛቤ ስጠኝ አደምን ያስተማርከው ጌታ ወይ ዕውቀትን ስጠኝ ተደፍተው ለአላህ እንዲህ ስብር ይፈልጋል ዓሊም ነኝ ታዋቂ ነኝ አይደል ስብር ኢብኑ القيم ምን ይላል በህይወታቸው መጨረሻ ላይ አንድ ደብዳቤ ላኩልኝ ይላል አንድ ኪታቡ ላይ ደብዳቤውን አስቀምጧታል እኔ ይላሉ ኢብኑ ተይሚያ አና ላ ሸይ እኔ እኮ ምንም አይደለው እንግዲህ እሳቸው ማለት በዘመናቸው ታዋቂ ገጣሚዎች ስለርሳቸው ያልገጠሙት የለም አንተ الامام المنتظر ያሉ ነበር የሚያደንቋቸው ትውልድ አቅጣጫ ጠፍቶት የመዘኻብ ኺላፍ በበዛበት ዘመን ታስተካክል ዘንድ ህዝብ ሲጠብቀ የነበርክናቸው ነበር ቢላቸው እንደ ነብይ ነው የሚያዩአቸው ታድሶ ላይ ነው ያሳለፉት ለዲን ሲሉ 21 ጊዜ ኢብኑ ተይሚያ ታስረዋል ምን ትላላችሁ 21 ጊዜ ተመላልሰዋል እስር ቤት ስለዚህ ትውልድ አንግሶ ነበር ማያቸው መንግስታት ፈርተው ነበር የሚመለከቷቸው
ግን እርሳቸው ይሄን የሰው ሁሉ ደሳ ሳዩ አነ ላ ሸይ እኔ ምንም አይደለሁም ወላ ሚኒ ሸይ እኔ ዘንድ ምንም ነገር የለም ወላ ፊየ ሸይ ውስጤም ባዶ ነው ማንነኝ እኔና ምንም ነገር የለኝም ይሄ ስሜት ነበራቸው ተይሚያ ከዛም ይላል ኢብኑል ቀይም ከዚያው አያይዞ አንዲት ግጥም ጻፉ አነ الفقير الى رب البريات انا المسكين في مجموع حالاتي لا استطيع لنفسي جلب منفعه ولا عن النفس لي دفع المضرات والفقر لي وصف لازم ابدا كما الغنى هو وصف له ذاتي سلا الرحمن يصافوت اني ني مسكينو اني ني دهاو ودا الله كجاي ነኝ እሱ የተብቃቃ ነው ሚል ግጥም ላኩልኝ ይላል ታዲያ ይሄን ተናናሽ የአላህ ባሪያ ፍጻሜያቸው እስር ቤት ውስጥ ነበር አስረዋቸው ያለ ፈትዋ መስጠት ከለከሏቸው መጽሐፍ እንዳይጽሙ ቀለማቸውን ወሰዱባቸው መጨረሻ ቁርአንን ማንበብ ጀመሩ የመጨረሻ አንብበዋት የሞቷት አንቀጽ ኢነል ሙተቂነ ፊ ጀናቲን ወነሃር እነዛ አላህ የሚፈሩት በጀነት ውስጥ ዞቹ መሃል ናቸው في مقعد صدق عند مليك مقتدر እውነተኛ በሆነው መቀመጫ ሻይ ከሆነው አላህ ዘንድ ናቸው የሚለውን አንቀጽ አንብበው ፍጻሜያቸው ሆነ ይላሉ ታሪካቸውን የጻፉት ለአላህ ብሎ የተናነሰ ፍጻሜውን አላህ ያሳምረዋል እኔ ወዳጆች አላህ ውስጣችን ያጽዳል ለስኬት ምንጣቸው ውስጥ ሲጸዳ ነው ሐቂቃ ስለሌላ ርዕስ ማውራት ይቻላል ውስጥን እየረሳ ነው ኢኽላስ ሌላ ጊዜ እናወራዋለን ኢኽላስ የለም ስራ ስንሰራ ስንት ላይ ካገኘው ነው ፌስቡክ ላይ እንጂ ይሄ ጽሁፌ አላህ ዘንድ ምን ዋጋ አለ ያስጠይቃል አያስጠይቅም ኢኽላስ የለም በቃ ስድብ ነው ሻህዋ ነው ስሜት ነው ያን ነገር ሂሳብ ሰርቶ ሚለቀል ካልኩሌሽን ሚሰራ የለም الله إخلاصاً يوفقنا ሁላችንን وصلى الله وسلم وبارك على نبينا محمد وعلى آله وأتباعه أجمعين السلام عليكم ورحمة الله تعالى وبركاته